ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በዛሬው ጥንቅራችን የማይሸነፈውን ማንነታችንን እንዴት ፈልገን እናገኛለን በሚል ርዕስ የተለያዩ መዛግብቶችን በማጣቀስ ጥንቅር ይዘንላችሁ ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንዳንዴ ህይወት ልክ እንደማያልቅ ጨለማ ዋሻ ትሆንብናለች። የምታየው ነገር ሁሉ መሰናክል፣ የምትሰማው ሁሉ ተስፋ አስቆራጭ ወሬ፣ የሚሰማ ሁሉ ድካም ብቻ ይሆናል። ጠዋት ከምትተኛበት ለመነሳት ኃይል ታጣለህ። ያቀድከው ህልም ሁሉ ከንቱ እንደሆነና መቼም እንደማይሳካልህ ራስህን ታሳምነዋለህ። በዙሪያ ያሉ ሰዎች ሁሉ ካንተ የተሻለ ህይወት ያላቸው ይመስልሃል። አንተ ግን ቆመ የቀረህ። ግን ስማኝ፣ ይህ ስሜት አንተን አይገልጽህም። ይህ ጊዜያዊ የፈተና ድምጽ ነው። አንተ ዛሬ እዚህ ለመድረስ ያለፍካቸውን ስንት የጨለማ ምሽቶች ረሳቸው። ውስጥ ያለው ጥንካሬ ዛሬም አለ። ውድቀትን የምትፈራው ከሆነ ስኬትን በፍጹም አታገኝም። ውድቀት ማለት መጨረሻ አይደለም። ውድቀት ማለት ለአዲስና ለተሻለ ጅማሬ መማሪያ ክፍል ነው። ታላላቅ ሰዎች ታላቅ የሆኑት ስላልወደቁ ሳይሆን በወደቁ ቁጥር መነሳት ስለመረጡ ነው። አብርሃም ሊንከን ስንት ጊዜ በምርጫ ተሸነፈ። ቶማስ ኤዲሰን ስንት ሺህ ጊዜ ሙከራው አልተሳካለትም። እነሱ አልተሳካልኝም አላሉም። ይህ የማይሰራበት መንገድ ነው አሉ እንጂ። አንተስ አንድ ጊዜ፣ ሁለት ጊዜ ወይም 10 ጊዜ ሞክረህ አይሆንም አልክ? ጽናት ማለት ማንም ሳይህ ማንም ሳይደግፍህ ራስህን አምነህ በየቀኑ ጥቂት እርምጃዎችን መራመድ ነው። ምቾት ባለበት ቦታ እድገት የለም። ህመሙን ለለውጥ ተጠቀምበት። አሁን የመነሻ ጊዜ ነው። ሁኔታዎቹ ሲመቻቹ እጀምራለሁ የሚሉ ሰበቦችን አቁም። ሁኔታዎች በፍጹም አይመቻቹም። አንተ ነህ ሁኔታዎችን የምታመቻቻቸው። ዛሬ አሁኑኑ ጀምር። ሰዎች አትችልም ቢሉ ፊታቸውን ሳይሆን ንግግራቸውን አትስማ። ውስጥ ያለው አምላክ የሰጠህ አቅም ከማንኛውም የሰው ልጅ ትችት ይበልጣል። አንተ የተፈጠርከው ለተራ ህይወት አይደለም፣ ለታላቅ ዓላማ ነው። ፍርሃትህን መሸሽ አቁም። ፍርሃትህን ተጋፈጠው። የምትፈራው ነገር ምንድን ነው? ውድቀት፣ ብቸኝነት ወይስ ትችት? ምንም ይሁን ምን ውስጥ ካለው ላሸንፍ ከሚለው ማንነት አያንስም። ተነስና የውስጥህን አንበሳ አንቃ። ህይወት ቀላል ትሆንልሃለች ብዬ ቃል አልገባልህም፣ ግን አንተ ጠንካራ መሆን ትችላለህ። ዛሬ የምታፈሰው ላብ፣ ዛሬ የምትከፍለው መስዋዕትነት ነገ በኩራት የምትናገረው ታሪክ ይሆናል። ያለፍከውን ጨለማ አታማረር። ወደ ብርሃን ለመውጣት የተጠቀምክበት መሰላል አድርገው እንጂ። ነገህ ዛሬ በምትወስነው ውሳኔ ይወሰናል። ለራስህ ቃል ግባ። ላለመሸነፍ፣ ላለመቆምና ለማሸነፍ ሂድና ሳያቸው። የማይሸነፈው ማንነትህ ዛሬ ይገለጻል። አበቃን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።